ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ለታሙስ ነሐሴ 14 2018 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉስ ያብራችሁ ቆያለሁ። እስከ ዜናዎቻችን ማብቂያ ድረስ ከኛ ከቆዩ አርዕስተ ዜና 1501ኛው የመውሊድ በዓል በመጪው ማክሰኞ የፍቱህ ነብይ በሚል ቃል ይከበራል ተባለ። አዲስ አበባ የፌዴራል መንግስት ተጠሪ እንድትሆን ተመካካሪዎች ከስምምነት ላይ መድረሳቸው ተገለጸ። ከውጭ በማዕከላዊ አፍሪካ በደረሰ የመሬት መንሸራተት አደጋ ከ100 በላይ የወርቅ ማዕድን ቆፋሪዎች ሕይወታቸው አለፈ። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። 1501ኛው የመውሊድ በዓል የፍቱህ ነብይ በሚል ቃል ይከበራል ተባለ። 1501ኛው የነብዩ መሐመድ የመውሊድ በዓል በመጪው ማክሰኞ ነሐሴ 19 2018 ዓ.ም በመላው የሀገሪቱ ክፍሎች በድምቀት እንደሚከበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። በዚህ በዓል ህዝበ ሙስሊሙ የነብዩን የበጎነት የፍትህና የህይወት ፈለግ በመከተል እርስ በርስ በመረዳዳትና ለአቅመ ደካሞች በመድረስ እንዲያከብሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥሪ አቅርቧል። ምክር ቤቱን በዓሉን አስመልክቶ በሰጠው ጋዜጣዊ መግለጫም ለመላው ህዝበ ሙስሊሙም እንኳን ለ1501ኛው የነብዩ መሐመድ የልደት በዓል በሰላም አደረሳችሁ ሲል ምክር ቤቱ መልካም ምኞቱን ገልጿል። ጠቅላይ ምክር ቤቱ በመግለጫ አክሎም ህዝበ ሙስሊሙ የልደት በዓሉን ሲያከብር የነብዩ መሐመድን የበጎነት የፍትህና የህይወት ፈለግ በመከተል ሊሆን ይገባል ሲሉ ጥሪ አቅርበዋል። አዲስ አበባ የፌዴራል መንግስት ተጠሪ እንድትሆን ተመካካሪዎች ከስምምነት ላይ መድረሳቸው ተገለጸ። በሌላ በኩል የኦሮሚያ ክልል መቀመጫቱን ለሚለው ሁለት አማራጮች ቀርበው የአዘጋጅ ቡድኑ ቃለ ጉባኤ ተነቧል ተብሏል። 35ኛ ቀኑን ባስቆጠረው ዋናው የምክክር ጉባኤ በ10 በ50 በ250 በ500 ሰዎች በያዘው ቡድኖች ተመካካሪዎች ሲመክሩባቸው የነበሩ ምክረ ሀሳቦች 500 ሰዎች ከያዘው ቡድን ከደረሱ በኋላ ቡድኑ ተመካክሮባቸው ከስምምነት ቡድኖች ለተመረጡ 120 አባላት ላሉት ምክረ ሀሳቦች አዘጋጅ ቡድኑ መቅረባቸው ይታወሳል። 120 አባላት ያሉት ምክረ ሀሳብ አዘጋጅ ቡድኑ ከባለ 500 ቡድን የተቀበላቸውን የተመካካሪዎች ምክረ ሀሳቦች ካጣጣመ የሚያቃርኑ ነገሮች እንዳይኖሩ ከተጠነቀቀ ወደ አንድ ወጥ ምክረ ሀሳብ እንዲመጡ ካደረገ በኋላ 500 ሰዎች ለያዙ ለእያንዳንዱ 8 ቡድኖች አቅርቦ ከተመካካሪዎች ሰሞኑን ግብአት ተሰብስቧል። በዛሬው መርሃ ግብር ደግሞ 120 አባላት ያሉ ቡድን አዘጋጆችና ግብአት የሰበሰቡት ቃለ ጉባኤ ለእያንዳንዱ 500 ሰዎች ለያዙ 8 ቡድኖች ተነቧል። እያንዳንዱ 8 ቡድኖች ሲመክሩ የቆዩት በአንዳንድ አጀንዳ ሲሆን ዛሬ በተነበበባቸው ቃለ ጉባኤ የተመከረበትን አጀንዳ ጨምሮ ያልተመከሩባቸው የሰባቱ አጀንዳ ምክረ ሀሳቦች በአዘጋጅ ቡድኑ ተዘጋጅተው ቀርቦላቸዋል። አከራካሪ ሆኖ በቆየው የአዲስ አበባ ጉዳይ በዛሬው በተነበበው ቃለ ጉባኤ ውስጥ ተካቷል። በዚህም ስምምነቱ ዝርዝር ሀሳቦች ከያዙ ዋና አጀንዳዎች መካከል በፌዴራል ከተሞች ጉዳይ የአዲስ አበባና የድሬዳዋ ጉዳይ አንዱ ነው። በዚህም በተለይ የአዲስ አበባ ህጋዊ ጉዳይ በተመካካሪዎች በኩል ብርቱ ክርክር፣ ጭቅጭቅ፣ ምክክር ሲያስተናግድ ሰንብቷል። በመሆኑም አዲስ አበባ ተጠሪነቷ የፌዴራል ከተማ ይሁን የሚለው ጉዳይ ተመካካሪዎችን ያስማማ በሚል በቃለ ጉባኤ ተቀምጧል። ልዩ ጥቅም የሚለው ደግሞ የጋራ ጥቅም በሚለው ተተክቶ አስማምቶ ቀርቧል። ከተማዋ የፌዴራል ከተማ መሆኗ አንዷ ሆኖ ሌሎች ከተሞች ይጨመሩ የሚል ምክረ ሀሳብም ተቀምጧል። ዛሬ የተነበበው ቃለ ጉባኤ ነገ በ4000 ጉባኤተኞች ይጸድቃል ተብሎ ይጠበቃል። ህገ መንግስቱን የሚቃረኑና ከነባር ህጎች ጋር የማይጣጣሙ ረቂቅ ህጎች ተቀባይነት እንደማይኖራቸው ተገለጸ። በህዝብ ተወካዮች ምክር ቤት ማንኛውም የሚዘጋጅ ረቂቅ ህግ ወደ ስራ ከመግባቱ በፊት በህገ መንግስቱ የተቀመጡ ሰብአዊና ዲሞክራሲያዊ መብቶችን የማይሸራርፍ መሆኑን የማረጋገጥ ስራ ቀዳሚ ተግባር መሆኑ ተመላክቷል። የምክር ቤቱ ጽህፈት ቤት የህግ ማሻሻያ ቁጥጥር ተጠባባቂ መሪ ስራ አስፈጻሚ አቶ አሰፋ ሻሮ ህገ መንግስቱ የሀገሪቱ የበላይነት ህግ እንደመሆኑ ማንኛውም አዲስ የሚወጣ ህግ የህገ መንግስቱ መሰረታዊ መርሆች ተከትሎ መውጣት ይኖርበታል ብለዋል። አቶ አሰፋ አክለውም በረቂቅ ህግ ዝግጅት ወቅት በህገ መንግስቱ የተረጋገጡ መብቶችን የሚጋፋ ወይንም ከበላይ ህጉ ጋር የሚጣረስ ድንጋጌ ከተገኘ ያ ድንጋጌ ተቀባይነት ስለማይኖረው ወዲያውኑ እንደሚሰረዝ አስገንዝበዋል። አክለውም አዳዲስ ህጎች ሲወጡ ከነባር ህጎች ጋር ያላቸውን መጣጣም መፈተሽ ሌላኛው ትኩረት የሚሰጥበት ጉዳይ ነው ብለዋል። ይህ የሚደረገው በነባርና በአዲስ ህጎች መካከል የሚፈጠርን የድንጋጌ ግጭት ለማስቀረትና በህግ አፈጻጸም ሂደት ላይ ሊከሰት የሚችለውን ብዥታ ለመከላከል እንደሆነም ተገልጿል። ፖሊሲን ለማስፈጸም የሚወጡ ህጎች በሙሉ የሀገሪቱን ኢኮኖሚ፣ የፖለቲካና የማህበራዊ መርሆች ያከበሩ እንዲሆኑ በጥልቀት እንደሚመረምሩም ስራ አስፈጻሚው ጠቁመዋል። ይህም ህጎችን ተነባቢነት ለመጠበቅና የህግ የበላይነትን ለማረጋገጥ ወሳኝ መሆኑንም አመላክቷል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ውድ ተመልካቾቻችን ቆይታችሁን ከኛ ጋር ያረጋችሁ ስለሆነ እናመሰግናለን። የዕለተ ማክሰኞ ነሐሴ 14 ቴናሆ የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። በማዕከላዊ አፍሪካ ሪፐብሊክ በደረሰ የመሬት መንሸራተት አደጋ ከ100 በላይ የወርቅ ማዕድን ቆፋሪዎች ሕይወታቸው አለፈ። በምዕራባዊ ማዕከላዊ የአፍሪካ ሪፐብሊክ ከካሜሮን ድንበር አቅራቢያ በሚገኝ የባህላዊ ወርቅ ማዕድን ማውጫ ላይ በደረሰ የመሬት መንሸራተትና የጉድጓዶች መደርመስ ከ100 በላይ ሰዎች ሕይወታቸው ማለፉን የሀገሪቱ ቀይ መስቀልና የአካባቢው ባለስልጣናት አስታውቀዋል። የፍለጋና የነፍስ አድን ስራው አሁንም የቀጠለ በመሆኑ የሟቾች ቁጥር ሊጨምር እንደሚችልም ተገልጿል። አደጋው የተከሰተው ከካሜሩን ድንበር 50 ኪሎ ሜትር ያህል ርቀት ላይ የሚገኘው ዛምቦዌ በተባለች ትንሽ መንደር ውስጥ በሚገኝ ባህላዊ የወርቅ ማዕድን ማውጫ ነው። በማህበራዊ መገናኛ ዘዴዎች ላይ የወጡ ምስሎች ከፍተኛ አሸዋና አፈር በማዕድን ቆፋሪዎች ላይ ተደርምሶ ሲሸፍናቸው ያሳያሉ። በነፍስ አድን ስራው ላይ የተሰማሩት የቀይ መስቀል በጎ ፈቃደኛ ለሮይተርስ እንደገለጹት እስካሁን ከ100 በላይ አስክሬኖች ከመሬት ስር ወጥተዋል ተብሏል። የአካባቢው የማዕድን ማህበር ኃላፊም ይህንኑ ቁጥር አረጋግጠዋል። የአካባቢው የአቃቢ ሕግ አደጋው የተከሰተው የማዕድን ቆፋሪዎች ይሰሩባቸው የነበሩ በርካታ የምድር ውስጥ ጉድጓዶች በመደርመሳቸው ነው ሲልም ገልጿል። በጉዳዩ ላይ ምርመራ መጀመሩንም አስታውቋል። በቦታው የነበረ ማዕድን ቆፋሪ ክስተቱን አስከፊ ውድመት ሲልም የገለጸው ሲሆን አፈሩ ሙሉ በሙሉ ተደርምሶ በርካታ ሰዎች ስር እንደቀበራቸው መናገሩን ዘጋርዲያን ዘግቧል። የካሜሩኑ ምስራቃዊ ክልል አስተዳዳሪ እስካሁን የ3 ካሜራናውያን አስክሬን መለየቱንና ከአካባቢው ባለስልጣናት ጋር በቅንጅት እየሰሩ መሆኑንም ገልጿል። የዛምቦዌ ወጣቶች ምክር ቤት አባል በበኩላቸው ከዚህ በኋላ ሰዎችን በህይወት ማግኘት ተአምር ነው፣ ቤተሰቦቻቸው ከችግር ለማዳን የወጡ ወጣቶች ሲያልፉ ማየት ልብ ይሰብራል ሲሉም ገልጸዋል። የሟች ቁጥርም አሁንም ሊጨምር እንደሚችልም ጠቁመዋል። በማዕከላዊ አፍሪካ ሪፐብሊክ ብቻ በያዝነው ዓመት በደረሰ መሰል የማዕድን መደርመስ አደጋዎች ቢያንስ የ40 ሰዎች ህይወት ማለፉ ይታወሳል። ሰሜን ኮሪያ 57 እጅግ ኃያል የኒውክሌር መሳሪያዎች ባለቤት መሆኗ ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር እንደ አውሮፓውያን አቆጣጠር በ2026 ማጠቃለያ ላይ ለመገናኘት እቅድ እንዳላቸው ይፋ አድርጓል። ይህንንም የትራምፕ እቅድ ተከትሎ በኮሪያ ልሳነ ድርድር ዙሪያ ያለው የጂኦ ፖለቲካ ሁኔታ አዲስ አቅጣጫ ይዟልም ተብሏል። ትራምፕ በነበራቸው ጋዜጣዊ መግለጫ ሰሜን ኮሪያ በአሁኑ ወቅት 57 እጅግ ኃያል የሆኑ የኒውክሌር መሳሪያዎች ባለቤት መሆኗንም ገልጸዋል። ይህ መረጃ ቀደም ሲል ከነበሩት አጠቃላይ ግምት ይልቅ እጅግ ዝርዝር በመሆኑ በርካታ የደህንነትና የኒውክሌር ተንታኞችንም አስገርመዋል። ተንታኞቹ ይህ ይፋዊ መግለጫ የአሜሪካንን የደህንነት ስጋትና የጉዳዩን አጣዳፊነት ለማሳየት የታሰበ ሊሆን እንደሚችልም ግምታቸውንም አስቀምጠዋል። ትራምፕ ከዚህ መግለጫ አስቀድመው አሜሪካ ከደቡብ ኮሪያ ጋር የምታደርገውን የጋራ ወታደራዊ ልምምድ በከፍተኛ ደረጃ እንድትቀንስም አዘዋል። ወታደራዊ ልምምዱ በፒዮንግያንግ በኩል እንደ ትንኮሳ ይታይ እንደነበረ የገለጹት ትራምፕ ከኪም ጆንግ ኡን ጋር ያላቸው መልካም ወዳጅነት የደህንነት ዋስትና እንደሆነና ሰሜን ኮሪያ በነዚህ ዓመታት ውስጥ የኒውክሌር አደጋ እንደማትደቅን ያላቸውን እምነት ተናግረዋል። የኪም ጆንግ ኡን እህት በትራምፕ እና በኪም መካከል የሚደረገውን የደብዳቤ ልውውጥ ወይንም ሚስጥር ንግግር የካዱ ሲሆን የአሜሪካን የጦር ልምምድ መቀነስ ዋጋ የሌለው ሲሉ ገልጸውታል። ቢሆንም ግን የትራምፕና የወንድሟ ታሪካዊ መልካም ትዝታዎች በማንሳት ለወደፊት ንግግሮች በሩን ክፍት አድርገዋል። በሌላ በኩል ደግሞ የደቡብ ኮሪያ የመከላከያ ሚኒስትር የትራምፕን የ57 ኒውክሌር መሳሪያዎች ግምት ውድቅ በማድረግ የሰሜን ኮሪያ የኒውክሌር አቅም ከ80 እስከ 120 እንደሆነም ገልጸዋል። በአጠቃላይ ይህ እርምጃ የአሜሪካ ከኢራን ጋር የገባችበትን የኢኮኖሚና የወታደራዊ ውጥረት ተከትሎ ትራምፕ በሰሜን ኮሪያ በኩል ትልቅ የዲፕሎማሲያዊ ስኬት ለማስመዝገብ የሚያደርጉትን ጥረት አካል እንደሆነ የዜና ተንታኞች ያስረዳሉ። በመጨረሻም ለትንታኔ ወደ መረጥነው የውጭ መረጃችን እናልፋለን። በባሪያ ንግድ ዘመን ተጠቃሚ የነበሩ ሀገራትና ተቋማት ተመጣጣኝ ካሳ እንዲከፍሉ የሚጠይቅ ንቅናቄ ተጀመረ። በጋና የሚመራው ይኸው ለባሪያ ንግድ ካሳ የማግኘት ንቅናቄ ከባሪያ ንግድ የተጠቀሙ ሀገራትና ተቋማት ይፋ ይቅርታ እንዲጠይቁ፣ የእቅድ ቅነሳ እንዲያደርጉና የገንዘብ ካሳ እንዲሰጡ የሚጠይቅ ነው። ይሁን እንጂ በዚህ ንቅናቄ ላይ አሜሪካ የውሳኔ ሀሳቡን ስትቃወም፣ የአውሮፓ ሀገራት ግን ድምጽ ታቅቦ አድርጓል። ወዲህ ደግሞ የዩናይትድ ኪንግደምና ፖርቹጋል
ካሳ የመክፈል ሀሳቡን በጽኑ ተቃውመውታል። ለመሆኑ ይህ ንቅናቄ እውን ሊሆን ይችላል? ማርቆስ ገደባው እንደሚከተለው አጠናክሮታል። የሰው ልጅ ሰብአዊ ክብሩ ተገፎና መብት አልባ ሆኖ በቆዳ ቀለሙ ብቻ እንደ ቁስና ሸቀጥ ለገበያ በሚቀርብበት በዚያ ዘመን ሚሊዮኖች በባርነት ግዞት ተወስደዋል። ለእርሻ ስራ፣ ለቤት ውስጥ አገልጋይነት ብሎም ለወሲባዊ ባርነት በግዞት የተወሰዱ ሚሊዮኖች የዓለማችንን አሰቃቂውን ሕይወት ለመኖር ተገደዋል። ለዚህ የባሪያ ንግድ ሰለባ በመሆን ደግሞ የአፍሪካ ሀገራት ቀዳሚውን ድርሻ ይይዛሉ። በብዙ መስዋዕትነት ነፃነታቸውን ካገኙ በኋላ ግን በባሪያ ንግድ ወቅት ለደረሰባቸው በደልና ኋላ ቀርነት ካሳ የመጠየቅ ንቅናቄዎች ተጀምረዋል። በባሪያ ንግድ ዘመን ተጠቃሚ የነበሩ ሀገራትና ተቋማት ተመጣጣኝ ካሳ እንዲከፍሉ የሚጠይቅ ንቅናቄ በተለያዩ የዓለም መድረኮች ጎልቶ እየተሰማ ይገኛል። በጋና የሚመራው ይኸው ለባሪያ ንግድ ካሳ የማግኘት ንቅናቄ ከባሪያ ንግድ የተጠቀሙ አገራትና ተቋማት ይፋዊ ይቅርታ እንዲጠይቁ፣ የዕዳ ቅነሳ እንዲያደርጉና የገንዘብ ካሳ እንዲሰጡ የሚጠይቅ ነው። ይሁን እንጂ በዚህ ንቅናቄ ላይ በባሪያ ንግድ ዘመን ተጠቃሚ የነበሩ ሀገራትና ተቋማት በድርጊቱ ኢፍትሐዊነትና ጥፋተኝነታቸውን ቢያምኑም የካሳ ክፍያው ላይ ግን ፈቃደኛ ሳይሆኑ ቀርተዋል። በቅርቡ በጋና በኩል የቀረበው ሐሳብ ካሳን በዕዳ ቅነሳና ዕዳ በመሰረዝ መልኩ ማቅረብን ይመለከታል። ከባሪያ ንግድ የተጠቀሙ ተቋማት ተጠያቂ እንዲሆኑና ካሳ እንዲከፍሉም ተጠይቋል። ከነዚህ አንዷ የእንግሊዝ ቤተክርስቲያን ናት። በ18ኛው መቶ ክፍለ ዘመን የቤተክርስቲያኒቱ ሃይማኖት ማስፋፊያ ክንፍ በመቶዎች የሚቆጠሩ ባሪያዎችን በእርሻ መሬት ላይ ያሰራ ነበር። ከዚህ በሚገኝ ገቢ በአሜሪካና ሌሎችም ሀገራት ያለውን እንቅስቃሴ ደግፏል። የእንግሊዝ ቤተክርስቲያን ቀሳውስት በግላቸው ባሪያዎች ነበሯቸው። ቤተክርስቲያኗ ከባሪያ ንግድ ከፍተኛ ትርፍ ማግኘቷንም በቅርቡ ይፋ ተደርጓል። ቤተክርስቲያኗ ለባሪያ ንግድ ይቅርታ ጠይቃ ለማህበራዊ አገልግሎት የሚውል 100 ሚሊዮን ፓውንድ መድባለች። የተለያዩ ሀገራት ለባሪያ ንግድ ካሳ መስጠቱን የሚተቹ እንዳሉት ሁሉ በቤተክርስቲያኗ ገንዘብ መመደቡን የሚቃወሙም አልታጡም። አሜሪካ የውሳኔ ሐሳቡን ስትቃወም የአውሮፓ ሀገራት ግን ድምፀ ተአቅቦ አድርገዋል። ወዲህ ደግሞ የዩናይትድ ኪንግደም እና ፖርቹጋል ካሳ የመክፈል ሐሳብን በጽኑ ተቃውመውታል። ለመሆኑ ይህ ንቅናቄ እውን ሊሆን ይችላልን? ይህ መሰረታዊው ጥያቄ ነው። ምክንያቱም በዚህ ጥቃት ተጎጂ የሆኑ የአፍሪካ ሀገራት ፖለቲካዊና ስትራቴጂካዊ አንድነታቸው የተጠናከረ አለመሆኑ ነው። የአትላንቲክ ውቅያኖስን ያቋረጠውን የባሪያ ንግድ በተመለከተ የሚደረጉ ዓለም አቀፍ ውይይቶች እየተለወጡ መጥተዋል። ከባሪያ ንግድ የተጠቀሙ ሀገራትና ተቋማት ይፋዊ ይቅርታ እንዲጠይቁ፣ የዕዳ ቅነሳ እንዲያደርጉና የገንዘብ ካሳ እንዲሰጡ የሚደረገው ጫና ተጠናክሮ ቀጥሏል። የተባበሩት መንግስታት ድርጅት ባሳለፍነው የካቲት ወር ላይ ባስተላለፈው ውሳኔ የባሪያ ንግድ በሰብአዊነት ላይ ከተፈጸሙ ወንጀሎች እየከፋው ነው ብሎታል። አሜሪካ የውሳኔ ሐሳቡን ስትቃወም የአውሮፓ ሀገራት ድምፀ ተአቅቦ አድርገውበታል። ዩናይትድ ኪንግደም ወይንም እንግሊዝና ፖርቹጋል ደግሞ ካሳ የመክፈል ሐሳብን በጽኑ ተቃውመውታል። ምክንያቱም እንግሊዝ ካሳ ትክፈል ቢባል በትሪሊየን ፓውንዶች የሚቆጠር ገንዘብ ማውጣት ይጠበቅባታል። የካሳ ክፍያው እንዲፈጸም የሚደረገውን ንቅናቄ በግንባር ቀደምነት የምትመራው ሀገር ደግሞ ጋና ናት። መወያያ አጀንዳውን በተባበሩት መንግስታት ያቀረበችው ጋና ባሳለፍነው ሰኔ ላይ በመዲናዋ አክራ የካሳ ክፍያ ጉባኤ አዘጋጅታለች። በእርግጥ ከ80 ሀገራት የተውጣጡ ተወካዮች በተገኙበት የተደረገው ይህ ጉባኤ ዘግይቷል። የጋና የውጭ ጉዳይ ሚኒስትር ሳሙኤል ኡኬዜቶ ጋና ፓን አፍሪካዊ መሪ ናት፣ ከሳራ በታች ነፃነት በማግኘትም ቀዳሚ አገር ነን፣ ኢምፔሪያሊስቶችን ታግሎ ማሸነፍ እንደሚቻል አሳይተናል ብለዋል። አፍሪካ ህብረት ለጋና የሰጣት ልዩ ተልእኮ የካሳ ፍትህ ተልእኮ መሪ አድርጓታል። ጋና ይህንን ኃላፊነት ለመወጣት ከፍተኛ ጥረት ማድረጓን ቀጥላበታለች። ከቤታቸው ከመንደራቸው በግዳጅ የተወሰዱና ታይቶ የማይታወቅ ኢሰብአዊነት የተፈጸመባቸው አፍሪካውያን ብዛት 12 ሚሊዮን ይደርሳል ተብሎም ይገመታል።
ከነዚህም መካከል ከ10 እስከ 15 በመቶ የሚሆኑት የተወሰዱት ደግሞ ከጋና ነበር። ሚኒስትሩ ጋና ወንጀል ተፈጽሞባታል፣ እነዚህ ግፎች የደረሱባት አገር በመሆኗ ወንጀለኞቹ ተጠያቂ እስከሚደረጉ ዝም ማለት አትችልም ብለዋል። ካሳ በመስጠት ፍትህ የሚሰፍንበት ስርዓት መዘርጋት እንዳለበትም ሚኒስትሩ አሳስበዋል። የካሳ ክፍያው የትምህርት ዕድል ለማመቻቸትና ወጣት አፍሪካውያን ነጋዴዎችን በገንዘብ ለመደገፍ እንደሚውል ተገልጿል። በተጨማሪም ባርነት ያስከተለው ዘላቂ የጤና ቀውስ ላይ የሚደረጉ ጥናቶች ገንዘቡ የሚመደብ ይሆናል። ከፍተኛ የምግብ እጥረትና ኢሰብአዊ አያያዝ ትውልድ የተሻገረ የጤና እክል ማስከተሉም ይገለጻል። የጋና የውጭ ጉዳይ ሚኒስትር እንደተናገሩት ከሆነ ካሳው ወደ አፍሪካውያን መሪዎች ኪስ የሚገባ ገንዘብ አይደለም። ምዕራባውያን ሀገራት የባሪያ ንግድን ለማከናወን በአፍሪካ ውስጥ ተባባሪዎች እንደነበሯቸው ሳይጠቅሱም አላለፉም። ሆኖም የባሪያ ንግድ ሕግ ሲወጣ የኢንሹራንስ ፖሊሲ ሲረቀቅ እና አጠቃላይ የፋይናንስ አካሄዱ ሲነደፍ አፍሪካውያን አለመገኘታቸውን ሚኒስትሩ ይናገራሉ። አንዳንድ የጋና ባህላዊ መሪዎች በባሪያ ንግድ ለነበረው ሚና ዕውቅና ሰጥተዋል። በጋራ ማገገም ወደሚቻልበት መንገድ መጓዝ እንደሚያስፈልግም አመላክተዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ሐሙስ የነሐሴ 14 የናሁ የምሽት ዜናዎቻችንን እስካሁኑ ይመስሉ ነበረ። ከኛ ጋር ስለነበራችሁ እናመሰግናለን። ዜናውን ወደ እናንተ በማድረስ እናይ ንጉስ ያብራችሁ ቆየው። መልካም ምሽት።